ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ጤና ይስጥልኝ የተወደዳችሁ የተከበራችሁ ተመልካቾቻችን፣ ይህ እናት ኒውስ የተሰኘ በዛሬው ዕለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዳዲስ መረጃ እንደተለቀቀ እንዲደርሳችሁ ደወል ምልክቱን እየተጫናችሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ሰብስክራይብ እንድታደርጉ እየተማጸንን በቀጥታ ወደ አርዕስተ ዜና አመራለሁ። ጠቅላይ ሚኒስትር አብይ አህመድ ነዳጅ የሚጠቀሙ ከባድ ተሽከርካሪዎችን ወደ አገር ውስጥ ማስገባት መከልከሉን አስታወቁ። 2000 አውቶቡሶች ከነዳጅ ወደ ጋዝ እንደሚቀየሩና በሚቀጥለው ዓመታትም የትራንስፖርት ዋጋ በ50 በመቶ እንደሚቀንስም ጠቁመዋል። አዲስ አበባ መስከረም 23 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ ነዳጅ የሚጠቀሙ ከባድ ተሽከርካሪዎችን ከመስከረም 22 2018 ዓ.ም ጀምሮ ማስገባት መከልከሉን አስታወቁ። ኢትዮጵያ የኤርትራን የአገርነት እውቅና ልታነሳ ነው ተባለ። ፎሬን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊነት ሀገርን እውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ አውጥቷል። ክቡራን አድማጮቻችን አብረን ስንቆይ ይህንና ሌሎች ያዘጋጀንላችሁን መረጃዎች ወደ እናንተ እናቀርባለን። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ በድጋሚ እየተማጸንን ወደ ዝርዝር መረጃ አቀናለሁ። ኢትዮጵያ የኤርትራን የአገርነት እውቅና ልታነሳ ነው ተባለ። ፎሬን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊነት ሀገርን እውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ አውጥቷል። ጽሑፉ እንደሚሞግተው የኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና ምትኩ ኢትዮጵያን ደህንነት በተደጋጋሚ የምታውቅ የማተራመስ ኃይል በመሆኗ ኢትዮጵያ የሰጠችውን እውቅና ለዘላለም ለማቆየት ልትገደድ አይገባም ነው የሚለው። ትንታኔው ኢትዮጵያ ያንን እርምጃ እንድትወስድ የሚያስችሏት ሕጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏት በዝርዝር ያስቀምጣል። ጽሑፍ እንደሚለውም በ1993 ዓ.ም የተሰጠውን እውቅና በወቅቱ በነበረው የህወሓትና ሻዕቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር ብሎ ይጠቅሳል። ነገር ግን ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ያመጣል የሚለው ተስፋ ከ30 ዓመታት በኋላ ሙሉ በሙሉ ስህተት መሆኑን ተረጋግጧል ይላል። ትንታኔው ኤርትራ ኢትዮጵያን የልማት ፍላጎት ከማደናቀፍ አልፎ የኢትዮጵያን ተጽዕኖ ለመገደብና የባህር በር ምኞቷን ለማጨለም ከግብፅ ጋር ከመሰለፍ ወደኋላ አላችም ሲል ይከሳል። የፎሬን ሪቪው ትንታኔ አንድ ሀገር የሰጠውን እውቅና ማንሳት በዓለም አቀፍ ሕግ የተለመደ መሆኑን ይጠቅሳል። የሀገር እውቅና መስጠት ሉዓላዊና እንደ አስፈላጊነቱ የሚወሰን እርምጃ ነው፣ ቋሚ ወይም የማይሻር አይደለም ይላል። ዓለም ከታይዋን ይልቅ የቻይና ህዝባዊ ሪፐብሊክን እውቅና መስጠቱ፣ የምስራቅ ጀርመን እውቅና መሰረዙንና ሌሎች የወደቁ መንግስታት እውቅናዎችን መነሳቱን እንደ ምሳሌ ይጠቅሳል። ኢትዮጵያ ለኤርትራ መንገንጠል ፍቃዷን የሰጠች እናት ሀገር በመሆኗ ያ ፍቃድ የተመሰረተባቸውን መነሻዎች ሲጣሱ ውሳኔዋን እንደገና ለመመርመር የበለጠ ህጋዊ መሰረት አላት ሲሉም ይከራከራል። አንደኛ፣ ትንታኔው ኤርትራ አንድ ሀገር ለመባል የሚያስፈልጓትን መሰረተ መስፈርቶችን ማሟላት ተስኗታል ሲልም ይሞግታል። ሁለተኛ፣ በማያባራው የግዳጅ ውትድርናና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎች በተለይም ወጣቶች ሀገሪቱን ጥለው እየተሰደዱ ይገኛሉ ሲሉም ጠቅሷል። ሶስተኛ፣ ሀገሪቱ በህገ መንግስት የማትመራ ከ1993 ዓ.ም ጀምሮ አንድም ምርጫ ያላካሄደችና ተጠያቂነት የሌለው ወታደራዊ አገዛዝ የሰፈነባት መሆኑም ይጠቅሳል። ኢኮኖሚዋ በስደተኞች የሚላክ ገንዘብ በማዕድንና በግዳጅ ስራ ላይ የተመሰረተ በመሆኑ እድገት የሌለውና የተዳከመ ነው ይላል። ተጨማሪም የሰብአዊ መብት ድርጅቶች ሪፖርቶች በመጥቀስ ሀገሪቷ በዜጎች ላይ የምትደርሰው ከፍተኛ የሰብአዊ መብት ጥሰትን ፍራጃይል ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካለባቸው ሀገራት ተርታ መሰለፏ እንደ ሀገር መውደቋን ያረጋግጣል ሲል ይደመድማል። ጽሑፉ ኤርትራ በኢትዮጵያ ውስጥ ድቅ ጉዳይ ጣልቃ በመግባት አማጺ ቡድኖችን እንደምትደግፍ ከባድ ክስ ያቀርባል። በቅርቡም የአማራ ፋኖን፣ ኦሮሞ ነጻነት ሰራዊትንና ከፕሪቶሪያ ስምምነት በኋላ የተከፈለውን የህወሓት ክፍል እንደምትደግፍ ጠቁሟል። ከግብፅ ጋር ያላት የጠበቀ ግንኙነትም የኢትዮጵያ እድገት ለመግታት የታለመ ስልታዊ አካሄድ ነው ሲል ይተነትናል። እንደ ፎሬን ሪቪው ትንታኔ እውቅና ማንሳት ምሳሌያዊ ብቻ ሳይሆን ተግባራዊ ፋይዳውም አለው ብሎ ይጠቅሳል። አንደኛ፣
የዲፕሎማሲ ጫና መፍጠሪያ ይሆናል። ኢትዮጵያ የባህር በርን በሚመለከት ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያስላታል። ሁለተኛ፣ ህጋዊነትን ይነፍጋል። የኤርትራን መንግስት ህጋዊነት በማሳጣት ዓለም አቀፍ ድጋፍ እንዳታገኝ ያደርጋል። ሶስተኛ፣ ሉዓላዊነት ከተጠያቂነት ጋር የተያያዘ መሆኑን ያሳያል። አንድ ሀገር ሉዓላዊ ነኝ ሲል ለድርጊቶቹ ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል ይላል። ማከራከሪያው ጽሑፍ ሲያጠናቅም ኢትዮጵያ ለኤርትራ የሰጠችው እውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠጠፋቸው በመግለጽ ኢትዮጵያ እውቅናውን ለመንጠቅ ህጋዊ መብትን ሆነ ስልታዊ ምክንያት አላት ሲል ይደመድማል። ጠቅላይ ሚኒስትር አብይ አህመድ ነዳጅ የሚጠቀሙ ከባድ ተሽከርካሪዎችን ወደ አገር ውስጥ ማስገባት መከልከሉን አስታወቁ። 2000 አውቶቡሶች ከነዳጅ ወደ ጋዝ እንደሚቀየሩና በሚቀጥለው ዓመታትም የትራንስፖርት ዋጋ በ50 በመቶ እንደሚቀንስም ጠቁመዋል። አዲስ አበባ መስከረም 23 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ ነዳጅ የሚጠቀሙ ከባድ ተሽከርካሪዎችን ከመስከረም 22 2018 ዓ.ም ጀምሮ ማስገባት መከልከሉን አስታወቁ። ጠቅላይ ሚኒስትሩ ይህን ያስታወቁት በትናንትናው ዕለት በሶማሌ ክልል ካሌብ በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፍሳሽ የተፈጥሮ ጋዝ ፕሮጀክት ማስመረቁን እና 1.3 ቢሊዮን ሊትር በዓመት ያመርታል የተባለውም የፕሮጀክቱን ሁለተኛ ምዕራፍ ግንባታ ባስጀመሩበት ወቅት ነው። በዚህ ወቅት ንግድ ያደረጉት ጠቅላይ ሚኒስትር አብይ አህመድ ትላልቅ መኪና ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ትናንሽ መኪናዎች ከኤሌክትሪክ መኪና ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ብሏል። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ትራኮችን የሚያስገባ ከሆነ ከቀረጥ ነፃ መሆኑን ጨምሮ አስተማማኝ ድጋፍ እንደሚደረግላቸውም የገለጹት ጠቅላይ ሚኒስትሩ አክለውም እንደ ሀገር እያወጣን ያለነውን ከፍተኛ ወጪ ለመቀነስ የግሉ ሴክተር ከዚህ ቀን በኋላ በጋዝ የሚጠቀሙ ትራኮች በማስገባት የሀገሩን ኢኮኖሚ እድገት እንዲያፋጥን ከአደራ ጭምር ላሳስበው እወዳለሁ ሲሉም ተደምጧል። ጠቅላይ ሚኒስትር አብይ አህመድ በንግግራቸውም በዚህ ዓመት ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶችን አሁን ከሚጠቀሙት ከነዳጅ ወደ ጋዝ እንቀይራለን ሲሉን አመልክቷል። እነዚህ 2000 መኪኖች ሲቀየሩም የትራንስፖርት ዋጋ ይበዛ ወይም ቢያንስ አሁን ካለው በ50 በመቶ የሚቀጥለው ዓመት ይቀንሳል ሲሉም ገልጸው ይህም በከተማው በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎችን በእጅጉ ኑሯቸውን ለማገዝ የሚጠቅም ነው ብሏል። ጠቅላይ ሚኒስትር አብይ አህመድ በሶማሊያ ክልል የሩያ ማዳበሪያ ፋብሪካና ነዳጅ ማጣሪያ ፋብሪካ ግንባታ መሰረተ ድንጋይ ትናንትና መስከረም 22 ቀን 2018 ዓ.ም ማስቀመጣቸው ይታወሳል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ለኢትዮጵያ ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል። የሁለት አሻጋሪ ፕሮጀክቶች የመሰረተ ድንጋይ አስቀምጠናል ብሏል። ጠቅላይ ሚኒስትሩ የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካና በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረት አስቀምጠናል ሲሉም ገልጸዋል። ጎዴ ነዳጅ ማጣሪያ ከሂላሌ ነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጠራቀምና በማጣራት በዓመት 3.5 ሚሊዮን ቶን የማምረት አቅም አለው ያሉት አብይ አህመድ በሌላ በኩልም የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በዓመት 3 ሚሊዮን ቶን አምርቶ ያቀርባል ሲሉም ተደምጧል። ጠቅላይ ሚኒስትሩ በተጨማሪም በሶማሊያ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፍሳሽ የተፈጥሮ ጋዝ ፕሮጀክት በትናንትናው ዕለት ያስመረቁ ሲሆን በተመሳሳይ በዓመት 1.3 ቢሊዮን ሊትር የማምረት አቅም የሚኖረውን የፕሮጀክቱን ሁለተኛ ምዕራፍ አስጀምሯል። ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት ከሁሉም በላይ ፕሮጀክቱ የጋዝ ማምረቻ ብቻ አይደለም ሲሉም ገልጸው ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት በማቅረብ ለምግብ ሉዓላዊነት ጥረታችንን የማዕዘን ድንጋይ ሆኖ ያገለግላል ሲሉም ተደምጠዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደወል ምልክቱን መንካት እንዳይጠፋችሁ እያልን በሌላ ዜና እስክንገናኝ መልካም ውሎ እንመኝላችኋለን።